ሰላም። ዛሬ ማቀርብላችሁ አንደርከቨር ሃይስኩል ክፍል 2ን ሲሆን በክፍል 1 መጨረሻ ጆንግ በሚሰራበት መስሪያ ቤት ውስጥ የሚሰራ ሰላይ መኖሩንና ለትምህርት ቤቷ ባለቤት ሙሉ መረጃው እንደሚያቀብል ሲደርስበት ነው ያቆመው። ከዛን ቀን ጀምሮ ከማንም ጋር ሳይገናኝ ሰላዩን ለማወቅ ሌት ተቀን ማጥናት ጀምሯል። የቅርብ አለቃውን ጨምሮ ጓደኞቹን በሙሉ ለሱ ተጠርጣሪ ናቸው። በተመሳሳይ ሰዓት ሶ ደግሞ ድምፅ የማይሰጠውን የፒያኖ ቁልፍ ሚስጥሩን ምን እንደሆነ ለማወቅ እየሞከረች ትገኛለች። የትምህርት ቤቱን ሙዚቃ ኖት ከቁልፉ ጋር ስታገናኘው ግን የተደበቀ ስንኝ እንዳለ ተረዳች። በመጨረሻ ሚስጥሩን በመግለጧ ፈንድቃ ለጆንግ ልታበስረው ደወለችለት። ነገር ግን ስልክ አያነሳም። አመሻሹ ላይ አቅራቢያቸው የሚገኝ ሱፐርማርኬት ውስጥ ዕቃ ሲገዛ አገኘችው። ሶ ሚስጥሩ እንደደረሰችበት በደስታ እየነገረችው ስንኙን አሳየችው። ጆንግ ፊት ላይ ግን ምንም ለውጥ አልታየም። ለሚሽኑ ምንም ቦታ ያለው አይመስልም። ሶ እንደከፋው ሲገባት ራት ልትጋብዘው ወስና ወደ ሬስቶራንት ይዛው ሄደች። ከቆይታ በኋላ የትምህርት ቤቷ ባለቤት ስለ ማንነቱና እያንዳንዱን እንቅስቃሴውን ቀድማ እንደምታገለጸል አሁን ላይ ማንንም ማመን እንደማይችል ነገራት። ሶ በጸጥታ ካዳመጠችው በኋላ ሰላዩን ለማግኘት ባለቤቷ በድብቅ ቢከታተላት ራሷ ወደ ሰላዩ እንደምትመራው አስረዳችው። በተጨማሪም ብቻውን እንዳልሆነና እስከ መጨረሻው አብረው እንደምትሆን ቃል ገባችለት። ከቆይታ በኋላ ወደ ቤቷ እየሸኛት እድሜያቸው ተመሳሳይ መሆኑን ድንገት ነገራት። ሶ ስለ እድሜው አውርተው እንደማያውቁ ብትነግረውም ጆንግ መዋለ ሕፃናት ውስጥ እያለች ሲሆን የተባለ ጓደኛ እንዳላት የምታስታውስ ከሆነ ጠየቃት። ሶ ጆንግና የልጅነት ጓደኛዋ ሲሆን መልካቸው ምን ያህል እንደሚመሳሰል ስትመለከት ድንጋጤ ወረራል። ፊት ለፊቷ የቆመው ሲሆን መሆኑን ስታምን ስሜቶቿን ለመቆጣጠር ሞከረች። ሕፃናት እያሉ ጆንግ ትምህርት ቤት ቀይሮ ሲለያት ልቧ ተሰብሮ ነበር። ከዚህ ሁሉ ዓመት በኋላ ቅርቧ በመሆኑ ግን ደስተኛ ነበረች። በሚቀጥለው ቀን ጠዋት ሱዌ የትምህርት ቤቱን ሲስተም እየበረበረች አንድ አስደንጋጭ እውነት ተመለከተች። ተማሪዎቹ የሚያገኙትን ውጤት ባለቤቷ እንደፈለገች እንደምትቀያየርና ተሸላሚ እንዲሆን የምትፈልገው ተማሪ እንደሚሸለም አወቀች። ነገር ግን የኮምፒውተሩ ሲስተም ሱዌ ገብታ ምን እንዳየች ለባለቤቷ ወዲያውኑ ሪፖርት በማድረጉ ያለችበት ድረስ በመሄድ በትምህርት ቤቱ መቆየት ከፈለገች የማያገባት ነገር ውስጥ እንዳትገባ አስጠነቀቀቻት። ሱዌ ትምህርት ቤቱ አስጠላት። ጥሩ ውጤት ለማምጣት ቀን ከሌት የሚለፉ ተማሪዎች ምን ያህል እየተበደሉ እንደሆነ ስትረዳ ጆንግን እርዳታ ጠየቀች። ሆኖም ጆንግ ሰላዩን ለማጥመድ ተወጥሮ ስለነበር ሊረዳት እንደማይችል ገለጸላት። ከቆይታ በኋላ ጆንግ ወደ ላይብረሪው ሲገባ ያለቃው ልዩ ጆንግ ለፈተናው ተመስጣ ስታጠና ተመለከተ። የሰራችበትን ውጤት እንደማታገኝ ስለሚያግን አዘነላት። በተመሳሳይ ሰዓት ሱዌ ማስረጃ መፈለጓን ቀጥላለች። የበፊት ፈተናዎች የሚቀመጡበት ክፍል በመሄድ ፈተናዎቹን ማገላበጥ ጀመረች። በዚህ ሰዓት ጆንግ ደግሞ የድምፅ መቅጃ ባለቤቷ ቢሮ አስቀምጦ እያንዳንዱን ንግግሯን ያዳምጣል። በዚህ ሰዓት ከአንድ ባለ ሀብት ወላጅ ጋር ነች። ስለ ልጁ ውጤትና ሱዌ ሚስጥራቸው እንደደረሰችበት እየነገረችው ነው። ሱዌ ማወቅ ያልነበረባትን መረጃ በማወቋ መወሰድ ያለበት እርምጃ እንደሚወሰድባት ቃል ገባችለት። ጆንግ ይህን እንደሰማ ሱዌን ፈልጎ ለማግኘት ሮጠ። እንዳገኛትም አብረው በመሆን ውጤት የሚስተካከልላቸው ተማሪዎችን በጠቅላላ ማንነት አወቁ። ሁሉም ባለሀብትና ባለቤቷ እየሰራች ያለችው ፕሮጀክት ላይ ኢንቨስት የሚያደርጉ ነበሩ። እሷም ልጆቻቸው ከማንም በላይ ውጤት አግኝተው እንዲያልፉ በማድረግ ብድራቸውን ትመልሳለች። ጆንግ የዛን ዕለት የሰበሰበውን መረጃዎች በሙሉ ይዞ ወደ ዋናው የፌዴራል ቢሮ አመራ። እየተካሄደ ያለውንም ማጭበርበር ወንጀል አንድ በአንድ አስረዳቸው። ሆኖም የጀመረውን ሳይጨርስ የቅርብ አለቃው ይዞት ወደ ውጭ ወጣ። ከዚህ ጉዳይ እጁን እንዲያወጣ መከረው። ሚሽኑ ወርቁን ማግኘት እንጂ የተማሪዎችን እንባ መጠበቅ እንዳልሆነም አስታወሰው። በዚህ ሰዓት ዋና ዳይሬክተሩ ጭቅጭቃቸውን ሰምቶ ቀረበ። ጉዳዩ አሳሳቢ እንደሆነና የሴትዮዋን አደገኝነት በሚገባ ተረድቷል። ለዚህም ጆንግ በፍጥነት ተመልሶ ክትትሉ እንዲቀጥል አዘዘ። በዚህ ሰዓት በቢሮአቸው የሚገኘው ሰላይ ጆንግ ያደረገውን በሙሉ ደውሎ አሳወቃል። እሷም ጆንግ ወዲያውኑ እንዲወገድላት ጠየቀች። ስልኩን ከዘጋች አንድ ሰዓት እንኳን ሳይቆይ ጆንግ ከትምህርት ቤቱና ከሚሽኑ ወዲያውኑ እንዲርቅ የሚያዝ ደብዳቤ ደረሰው። ከባለቤቷ ጋር ፊት ለፊት ለማውራት ወሰነ። ምሳ ሰዓት ላይ ፈልጎ አጠገቧ በመቀመጥ የትምህርት ቤቱ ጂምናዚየም እድሳት የሚደረግለት ከሆነ ጠየቃት። ጥያቄው ወዲያውኑ ትኩረቷን ሳበው። ወርቁ ያለበትን የሚቀጥለውን ፍንጭ እንደደረሰበት ሲገባት ጆንግ አሁን እንደሚያስፈልጋት ተረዳች። ወደ ሚሽኑ እንዲመለስና ፍለጋውን እንዲቀጥል የዛኑ ቀን አስደረገች። በተመሳሳይ ሰዓት ሱዌ የተማሪዎቹን ውጤት መበርበሯን ቀጥላለች። እነዚህ ውጤቶች በጠቅላላ የሚገመገሙትና ተፈረሙ የሚያልፉት በአንድ ገምጋሚ መሆኑን እንዳወቀች ወዲያው ወደ ጆንግ በመሄድ በሩን አንኳኳች። መልስ ግን አላገኘችም።
ከውስጥ እንቅስቃሴ በመስማቷ ቀስ ብላ ወደ ውስጥ ገባች። ጭንብል ያደረገ ሰው በጨለማ ውስጥ ተመለከተች። ጆንግ ወደ ቤቱ አገር ሰላም ብሎ ሲመለስ ቤቱ ተተረማምሶ ነበር የጠበቀው። መሬቱም ላይ ሱ በጩቤ ተወግታ ወድቃለች። ሱ ሰብሮ ገቡን እንዳየችው ለፖሊስ ለመደወል በመሞከሯ በተፈጠረው ግብግብ ነበር ድንገት ሊወጋት የቻለ። ጆንግ በፍጥነት አቅራቢያው ወዳለ ሆስፒታል ወሰዳት። ደግነቱ ጩቤው መጥፎ ቦታ ላይ ስላላገኛት ሕይወቷ ተረፈ። ቡድኑ ዜናውን ሲሰማ በፍጥነት ወደ ሆስፒታሉ መጡ። ጆንግ ለዚህ ሁሉ የዳረጋት እሱ እንደሆነ እያሰበ ስሜቱን መቆጣጠር አልቻለም። በተጨማሪም የቅርብ አለቃው ሰላዩ እንደሆነ በመጠርጠሩ ሊያፋጥጠው ትንሽ ቀርቶት ነበር። ያንን ምሽት ለሰከንድ ካጠገቧ ሳይርቅ አብሯት አደረ። አይኗን ስትገልጥም በደረሰባት ራሱን እየወቀሰ ካለ ከዚህ በኋላ የተሻለ እንዲንከባከባት አስጠነቀቀችው። ፈተናዎቹ የሚገመገሙት በአንድ አስተማሪ እንደሆነ ስትነግረው ጆንግ በፍጥነት ይህንን አስተማሪ እያንዳንዱን እንቅስቃሴው እንዲከታተሉት ቡድኑን አዘዘ። ነገር ግን ላለቀው ምንም አይነት ነገር እንዳይነግሩት አሳሰባቸው። ስልኩን እንደዘጋ ወደ ቤቱ በመሄድ ወንጀል የተፈጠረበትን ቦታ በደንብ ቃኘ። ሶ የተወጋችው በራሱ ጩቤ መሆኑን አወቀ። ይህ ሰው ወደ ቤቱ የገባው ማንንም ለመጉዳት ሳይሆን የሆነ ነገር ፈልጎ እንደሆነ ያስታውቃል። እንዳሰበውም የአባቱን ማስታወሻ ደብተር ቦታው ላይ አጣ። የትምህርት ቤቱ ባለቤት ደብተሩን በጣም እንደምትፈልገው ስለሚያውቅ እሷ ጋር እንደሚሆን እርግጠኛ ነበር። እንዳሰበውም አስተማሪው ወደ ቢሮ ገብቶ ደብተሩን ሲያስረክባት እናያለን። ደብተሩን እንደሰጣት ከዚህ በኋላ እንደዚህ አይነት ማጭበርበር ውስጥ እንደማይገባ ግልጽ አድርጎላት ጥሏት ወጣ። እንደወጣ በችኮላ ደብተሩን ገለጠች። እስከ መጨረሻው ብታገላብጠውም ስለ አራተኛው ፍንጭ ምንም የተጻፈ ነገር አላገኘች። ይህ እውቀት ያለው ጆንግ ብቻ መሆኑን ስታቅ በንዴት አረረች። በዚህ ሰዓት ልጇ ኒና ወደ እሷ ቀርባ እስከዛሬ ስታገኙ የነበረው ውጤት የውሸት ነው የሚባለው እውነት መሆኑን ጠየቀቻት። መልስ ሳታገኝ ስትቀር የዚህኛውን ውጤት ግን እንዳታስተካክለው ጠየቀቻት። እውነተኛ አቅሟን ማወቅ ፈልጋለች። ባለቤቷ የወንዱን ለምታደርግላት ሁሉ ምስጋና ቢስ መሆኗን እየነገረች አመናጨቀቻት። በተመሳሳይ ሰዓት የጆንግ ቡድን አስተማሪውን ከርቀት እንደተባሉት እየተከታተሉት ይገኛሉ። የትምህርት ቤቱ ፕሪንሲፕል ወደ መኪናው አስገብቶት ሰው የሌለበት ቦታ ከወሰደው በኋላ ራሱን በማሳት አስተማሪውን እንዲያስወግደው አዘዘው። የጆንግ ቡድኖች በሰዓቱ እንደማይደርስ ሲገባቸው ሊያስቆሟቸው ሮጡ። ሆኖም በፍጥነት ተይዘው ታሰሩ። ቀጥሎ የሚያረጀ መኪና ውስጥ በመክተት በመጨፍለቂያ ሊጨፈልቋቸው ተዘጋጁ። ሰከንዶች ሲቀሩት ጆንግ ቦታው ላይ ተገኘ። የዛን ቀን ምሽት የወጋትን አስተማሪ ወዳለችበት ሆስፒታል ወሰደው። እሱም በጸጸት ተሞልቶ ይቅርታ ጠየቃት። ያደረገው ሁሉ በባለቤቷ ትዕዛዝ እንደሆነና አማራጭ እንዳልነበረው አስረዳ። በመጨረሻም ጆንግ አስተማሪውን ማንም የማያውቀው ድብቅ ቤት ውስጥ ወሰደው። የምስክርነቱ ቀን እስኪደርስ ጉዳት እንዳይደርስበት ለማንም አላሳወቀም። የቅርብ አለቃው ሰላዩ መሆኑን ለማረጋገጥም አንድ ወጥመድ ዘረጋ። እዛ ሆኖ አስተማሪውን እዚህ ቦታ ላይ እንደደበቀውና ጠዋት ምስክርነቱን እንደሚሰጥ አሳወቀው። በመጨረሻም ወደ ቤቱ እንደተመለሰ በመንገድ ጨለማ ውስጥ ተደብቆ መጠበቅ ጀመረ። አስተማሪውን ፈልጎ ማንም ወደዚህ ከመጣ አለቃው ሰላዩ መሆኑን ያረጋግጣል። ምሽቱን በሙሉ መኪና ውስጥ ሲጠብቅ ቢያድርም አንድም ሰው ወደ ቤቱ ድርሽ አላለም። ጆንግ በመጨረሻ አለቃው እዚህ ጉዳይ ውስጥ እንደሌለ ሲያምን ደውሎ ስለጠረጠረው ይቅርታ ጠየቀው። እሱም እንደ አባት ለረጅም ጊዜ እንደተንከባከበው አስታውሶት በፍጹም እንደዚህ እንደማያደርግ አረጋገጠለት። የዛን ቀን ጆንግ ቀጥ ብሎ ወደ ባለቤቷ ቢሮ በመሄድ ቲቪውን ከፈተላት። አስተማሪው ለጋዜጠኞች በትምህርት ቤቱ የተሰራውን ማጭበርበር እየተናዘዘ ነበር። እሷ ግን ምንም አልደነገጠችም። በልበ ሙሉነት የአንድ ተራ አስተማሪ ቃል እሷን እንደማይጥላት ነገረችው። ሆኖም ከኪሱ ፍላሽ አውጥቶ ፍላሹ ውስጥ የመግደል ሙከራ ጨምሮ እያንዳንዱን ሴራ ስታሴር የቀዳትን ድምፅ እንደሚገኝ ነገራል። ብዙም ሳይቆይ ፖሊሶች ቤቷን ከበው በቁጥጥር ስር አዋሉ። እሷም የስለላ ቡድኑን ዋና ዳይሬክተር ካልመጣ ማንንም እንደማታናግድ ገለጸች። ዳይሬክተሩ ወደ ውስጥ እንደገባ አብሮ የጀመሩትን ፕሮጀክት ልታሳጣው መሞከሯን እንዳልወደደውና እሷ ስትታሰር እሱ ዋና መሪ እንደሚሆን ገለጸላት። እሷም ከት ብላ ስቃበት ሁሉንም ያጣች ሴት ምን ያህል አደገኛ እንደሆነች በማስታወስ ዛተችበት። በተመሳሳይ ሰዓት ጆንግና አለቃው ለባለቤቱ መረጃ እያቀበለ አብሯት የሚሰራው የስለላ ቡድናቸው ዋና ዳይሬክተር መሆኑን ደርሰውበታል። የጆንግ አባትን የሚያስገደለው እሱ መሆኑን አወቁ። በሚቀጥለው ቀን ጆንግ ከጓደኛው ጋር አራተኛውን ፍንጭ ለመፍታት እየሞከሩ ነው።
የተለያዩ ታሪኮችን ተከትለው ወርቁ ከአንድ ሐውልት ጀርባ እንደሚሆን አወቁ። በዚህ ሰዓት ያልጠበቁት ነገር ተፈጠረ። የትምህርት ቤቱ ባለቤት ቀጥ ብላ ወደ ውስጥ ገባች። መጀመሪያ ወደ ጆንግ ቀርባ እንደ ተማሪ ማስመሰያው ጊዜ እንዳበቃለት ገልጻለት የዛኑ ቀን ከትምህርት ቤት አሰናበተችው። ጆንግ እቃውን ሰብስቦ ቢወጣም ተስፋ ግን አልቆረጠም። ችግሩ ግን በዚህ አልቆመም። መስሪያ ቤታቸው ውስጥ የመንግስት መርማሪዎች ድንገት ዘቡ ብለው በመግባት ቢሮአቸውን መፈተሽ ጀመሩ። አለቃው ምን እየተፈጠረ እንደሆነ ሲጠይቅ ጉቦ እንደተቀበለና በተሰጣቸው መረጃ ምክንያት እንደመጡ በመንገር የታሸገ ብር አሳይተውት ላልተወሰነ ጊዜ ከስራ አገዷቸው። በዛው ቅጽበት ባለቤቷ ደወለችለት። ይህ የመጨረሻ ስጦታዋ እንዳልሆነና አርፎ የማይቀመጥ ከሆነ የሚቀጥለው እርምጃዋ ሱኦ ላይ እንደሚያተኩር አረጋገጠችለት። ጆንግ እና ቡድኑ ከስራ ቢታገዱም ባለቤቷ ወርቁን ማግኘት እንደሌለባት ስላመኑ በሆንግ ቤት ውስጥ ስራቸውን ለመቀጠል ተስማሙ። ሱኦ ከላይብረሪ ያመጣችለትን የድሮ መጽሔት በማቅረብ ውስጥ ያለውን መረጃ መረመሩ። አንዱ ገጽ ላይ የአባቱ ፎቶ ስር ስለ አራተኛው ፍንጭ የሚናገር ጽሑፍ ነበር። ጽሑፉ ስለ ኮምፒውተር ያወራል። አባቱ በነበረበት ጊዜ ኮሪያ ውስጥ ምንም አይነት ኮምፒውተር ስላልነበር ግራ ተጋብተዋል። በመጨረሻም ይህ ታሪክ ሆን ተብሎ ወርቁን እንዳይገኝ መስመር ለማሳት እንደተጻፈ አመኑ። ስለዚህ ያላቸው ዋና ፍንጭ ሐውልቱ እንደሆነና በትምህርት ቤቱ የት ሊገኝ እንደሚችል ጠየቀ። ከብዙ ፍለጋ በኋላ ሐውልቱን አገኙት። ምናልባት ከስሩ ተቀብሮ ሊሆን እንደሚችል በማሰብ ወዲያው ተደብቀው ወደ ትምህርት ቤቱ አመሩ። ሐውልቱን እያዞሩት ባለበት ሰዓት ፕሪንሲፓሉ ድንገት ወደ ውስጥ ገቡ። ማንነቱን ማወቅ ስላልቻለ ወዲያውኑ ማስኩን እንዲያወልቅ ማስገደድ ጀመረ። ሆኖ ሄልሜት 벗어봐요። በዚህ ጊዜ ሱኦ እየተቃለደች በሚመስል ሁኔታ አይኑን ሸፍና ጆንግን አስመለጠች። ወሬው ግን ባለቤቷ ጆሮ በሚቀጥለው ቀን ደረሰ። እሷም የሚቀጥለውን ጥቃት ወዲያው እንዲያጠቁ አዘዘች።